ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ እንግዲህ ሀና የልጅነት ፎቶዋን ወይዘሮ ሜላት ቤት ስላየች፣ ቆይ ምንድን ነው እየሆነ ያለው? ይህ ነገር እውነት ነው? የኔን ፎቶ ነው ያየሁት? ወይዘሮ ሜላትስ እናቴ ናት ማለት ነው? እኔስ ሀሴት ነኝ ማለት ነው? አምላኬ ሆይ ምንድን ነው እየሆነ ያለው? እኔ ምንም አልገባኝም እያለች በሀሳብ ጭልጥ ብላ ነበረ። አባቷም እንግዲህ ድንገት ሲነቁ ሀና ቁጭ ብላ እየተከዘች ያዩዋታል። ሀንዬ ምን ሆነሽብኛል? ከተኛን ጀምሮ እንቅልፍ አልወሰደሽም? ምን ሆንሽብኝ? ሲሏት ሀናም በጣም ጨንቆኛል፣ እኔ ምን እንደሆንኩ አላውቅም ትለዋለች። አባ ኖላዊም ኧረ ተይ ሀንዬ፣ በጭንቀት እኮ ልትፈነጅብኝ ነው። እንዲሁ ልጅን ምን ነክቶብኝ ነው ዘንድሮ? ምን ሆነሽ ነው እንደዚህ ሆደ ባሻ የሆንሽብኝ? ይሏታል። አባ ኖላዊም ገንዘቡን ካልሆነ ሰው ነው እንዴ ተቀበልሽው? ይሏታል። ሀና የምን ገንዘብ ስትለው ለእኔ ሕክምና ያመጣሽውን ገንዘብ ነው ይሏታል። ሀናም እንግዲህ እንደሱ አይደለም አባ፣ ዝም ብለ እመነኝ፣ አትጨነቅ ትለዋለች። ሀናም እንግዲህ አባ ኖላዊም እንዴት አልጨነቅ እንደዚህ ስትሆኝ እያየሁሽ ልጄ ይላሉ። ከዛ እንግዲህ ሀናም ጠዋት ስራ ልትሄድ እየለባበሰች እያለ እንግዲህ አባ ኖላዊም እንዲሁ በግርምታ ያይዋታል። ሀናም አባዬ ምንድን ነው ትላለች። ከዛ ምን አልኩኝ ሲሉ አስተያየት ነው ብቻ ትተሽኝ አትሄጂ ነው የሚመስለው ትለዋለች። እሷም እንግዲህ አባ ኖላዊም ቢሆንልኝማ የዘወትር ጸሎት የነበረ ይላታለኝ። ሀናም የዛሬው ግን ለየት ይላል ትለዋለች። አባም እንግዲህ ሌሊቱን ሙሉ ሳትተኝ ነው ያደርሽው፣ አሁን ደግሞ ወጥታ እንዴት ሆና ተው ሊሆን ብዬ እያሰብኩ እኮ ነው ይሏታለኝ። ሀናም አሁን እኮ ሁሉም ነገር ሊቋጭ ነው፣ ትታከምና ወደ ሀገራችን እንመለሳለን ትለዋለች። እንግዲህ አባ ኖላዊም አሁንስ እንደሱ አይመስለኝም፣ የሌሊቱ ሁኔታሽ ልጄን ይነጥቀኝ ይሆን እያልኩ እየሰጋው ነው ያደርኩት ይሏታል። ሀና ምንም ይፈጠር ምን አንተን በማንም አልለውጥህም፣ እኔ እኮ እንዳትጨነቅ ስለፈለግኩ ነው ያልነገርሁ ትለዋለች። አባ ኖላዊም እንድጨነቅ ባትፈልጊማ ትነግሪ ነበር ይሏታል። ሀናም እንግዲህ ነገሩን እርግጠኛ ስሆን ብነግር ይሻላል ብዬ እኮ ነው ትለዋለች። አሁን ሳይረፍድብኝ ስራ ልሂድ፣ በኋላ ለአሴር ደውዬ ነግረውና ሐኪም ቤት ይዞ ይመጣል፣ ሕክምና መሄድ አለብን ብላ ወጥታ ትሄዳለች። አባም እንግዲህ ሀና ከሄደች በኋላ እመቤቴ ልጄን ጠብቂልኝ ስትደክም ብርታት፣ ተስፋ ስትቆርጥ ተስፋ በመስጠት ጥንካሬ ሁኝልኝ፣ በሄደችበት ጥላ ከለላ ሆነች ጠብቂልኝ እያሉ ስለ ሀና እየጸለዩ ነበረ። ከዛም እንግዲህ ይህ በዚህ እንዳለ አሴርና ተምቹ ይገናኛሉ። ከዛ እንግዲህ አሴርም ለፋዘር የሰጠኸኝን ብር ከየት ነው ያመጣኸው ንገረኝ እያለው ነበረ። ተምቹም እንግዲህ ያጠራቀምኩት ነበረ ስራ ሰርቼ ይለዋለኝ። አሴርም አንተ ከመቼ ወዲህ ነው ስራ የምትሰራው ደግሞ ይለዋለኝ። የጠየቅኩን በቀጥታ መልስልኝ ሲለው እሱም እንግዲህ አንተ ደግሞ ስራ በጉልበት ነው እንደሚመስልህ ብሎ በቃ አትጨቅጭቀኝ፣ ሰርቼ ነው ያጠራቀምኩት ገንዘብ ነው ብዬሃለሁ ብሎ በቃ ተናዶ ብድግ ሲል ከዛ አሴርም አልለቅህም ንገረኝ ብሎ ያዝ ያደርገዋለኝ። ከዛ ልሄድ ነው ልቀቀኝ ሲል የት ነው የምትሄደው? ወንድሜ እኮ ነው ምንም ቢሆን ሲለው ወንድም በሆንማ እንደዚህ አንቃት ይዘኝም ነበር ይለዋል። ከዛ እንግዲህ አሴርም ሌላ ሰው ከሚገልን የብገል ይሻለኛል ንገረኝ ሲለው ሀና ትደውልለታለች። ከዛ እንግዲህ ሌላ ጊዜ ትነግረኛለህ አልለቅህም ብሎት ወደ አባ ኖላዊ ጋ ይሄዳል። እንግዲህ ተምቹም እንዴት ብዬ ነው የምነግርህ? አሁን ይህ ምኑ ይነገራለኝ ብሎ እንግዲህ አባ ኖላዊ በሌሉበት ሰዓት ገብቶ መስቀሉንና የሀናን ፎቶ ሰርቆ እንደወጣ ያስታውሳለኝ። በጣም እየተጸጸተም ነበረ። እንግዲህ ከዛ እንግዲህ አሴር አባ ኖላዊ ጋር ሄድና ፋዘር እንዴት አደሩ ደህና ነው ይላቸዋለኝ። አባ ኖላዊም እግዚአብሔር ይመስገን ልጄ፣ እንዲው ያዳሩን ነገር ተው ልጄ፣ እንዲሁ ስትጨነቅ
እንቅልፍ ሳይወስዳት ነው ያደረው። እንዲሁ ገንዘቡን ካልሆነ ሰው ይሆን ያመጣችው እኔ እንጃ ይላሉ። አሴርም አሟት ይሆን እንዴት ሲላቸው አባኖላዊም ህመም እንዳልሆነ ይነግሩታል። አሴርም እንዴት ማለት የጠረጠሩት ነገር ካለ ይንገሩኝ፣ እኔንም አያስጨንቁኝ ይላቸዋለኝ። አባኖላዊም የኔን ህመም ተጠቅሞ ወንድ አታሏት እንዳይሆን ብዬ ፈረው ሲሉ አሴርም በፍጹም ሀና እንደዚህ አይነት ውስጥ የምትገባ ሴት አይደለችም፣ ዝም ብለው ነው የሚጨነቁት ይላሉ። እንግዲህ ይላቸዋል። አባኖላዊም ታዲያ ይህን ሁሉ ገንዘብ ከየት አመጣችሁ ይላሉ። አሴርም እኔ እንጃ አላቅም፣ ግን ሰውን ለማሳከም ብላ የማይሆን ነገር እንደማትገባት እርግጠኛ ነኝ ይላቸዋለኝ። ይህ በዚህ እንዳለ እንግዲህ ሰላም ሀና ኩሽና ሽንኩርት እየላጠች እያለ ሰላም ትና ትመጣና እማማ ሀና ስትል ሰላምዬ እንዴት አደርሽ ተባብለው ሰላምታ ከተለዋወጡ በኋላ ሰላምም ዛሬ ብታይ አገር ሰላም ብዬ ብቻዬን ነው ያደርኩት ትላታለች። ሀናም እንግዲህ ምን ነው ትዬ ቤት አላደረውም እንዴ ስትላት ሰላምም ማደርም አድራለች ከልጇ ከእርግብ ጋር ነው ያደረችው ትላታለች። እንግዲህ ሀናም እርግብ ከሰው ጋር ማደር አልወድም ስትል የሰማ መስሎኝ ነበረ ስትላት ሀናም እኛም እንደዚያ ነበር የሰማነው፣ ግን ትላንትና ማታ መታ እናቴ ጋር ነው የምተኘው መተኛት የምፈልገው ስትል ወይዘሮ ሜላት ሆዬ አንቺ የእንጀራ ልጅ ነሽ ውጪ፣ እኔ ከልጄ ጋር ማደር ነው የምፈልገው ብላ መኝታ ክፍል አባረረችኝ ትላታለች። ሀናውም እንግዲህ ሰላምዬ ነገር ማሽሞንሞን ስትችይበት ትላታለች። ከዛ ሰላምም ኧረ እባክሽ ግን አንቺ ቆይ ብቻሽን ስትስቂ የነበረው ምን ሆነች ነው ትላታለች። ሀናም እንግዲህ እየሳቀች ሳኮ እንዴ ትላታለች። ሰላምም በደንብ ነው እኔ አሁን ስመጣ እኮ ብቻሽን እየሳቅሽ ነበረ ትላታለች። ሀናም አልሳኩም ትላለች። ሰላምም ኧረ ሀንቾ እያበርሽ ነው፣ ትናንትና የሀሴትን ፎቶ አይተሽ ደንግጠሽ እንደ እብድ ሩጠሽ ከቤት እንደወጣሽ ሰምቻለሁ። አሁን ደግሞ ብቻሽን እንደ እብድ እየሳቅሽ ነው። ቆይ ምንድነው የተፈጠረው ትላታለች። ሰላምም ሀናም ትላንት እኮ አሴር ደውሎ አባትሽ ምናምን ሲለኝ ደንግጬ ነው እየሮጥኩ የሄድኩት። እሱ ለካ የፈለገኝ ገንዘብ ሊሰጠኝ ነበረ። አሴር የት እንዳመጣ አላቅም፣ ለአባዬ መታከሚያ ብሎ ገንዘብ ሰጠኝ ትላታለች። አሁን ቁርሱን ልስራና አባዬን ላሳክም ሊሄድ ነው። አባዬ ሊታከም ስለሆነ ነው በጣም ደስ ያለኝ ስስቅ የነበረውም ለዛ ነው ትላታለች። ሰላምም የምርሽን ነው ሀንዬ? ዊ ደስ ሲል እንኳን ደስ አለሽ። በአንቺ አሁን ወደ አባትሽ ሂጂ፣ እኔ ቁርሱን እሰራለሁ ብላ ሂጃውን ወይዘሮ ሜላትን እንግዲህ አስፈቅጂ ከተነሳባት ትጮህብሻለች ትላታለች። እንግዲህ ሀናም ወይዘሮ ሜላት ክፍሏ ሂዳ እትዬ ይቅርታ ፍቃድ ልጠይቀውት ነበር የመጣው፣ አባቴን ሕክምና ልወስድ ነበር የመጣው ልወስድ ፈልጌ ስትላት ወይዘሮ ሜላትም አመማቸው እንዴ ወይስ ገንዘቡን አገኘሽ ስትላትም አይ እሰው ከሰጡኝ ገንዘብ ላይ ትንሽ ጨምሬ ላሳክመው ፈልጌ ነው፣ በዚህ መጀመር ይቻላል ስለተባለ ትላታለች። ወይዘሮ ሜላትም የአባትሽ የህክምና ገንዘብ ስንት ነው ስትላት ሀናም 400 ሺህ ብር አካባቢ ነው ብለውኛል። አሁን ግማሹ እጄ ላይ ስላለ በሱ እናስጀምረውና ቀሪውን ደግሞ ፈጣሪ ያውቃል ስትላተኝ እንግዲህ ወይዘሮ ሜላትም ሀንዬ አንቺ በጣም ጥሩ ልጅ ነሽ፣ በተለይ ለዚህ ቤት የዋልሽው ውለታ በገንዘብ የሚተመን አይደለም። ከኛ ድርጅት ጋር ለሸር የሚሰራ ሆስፒታል አለ፣ ያለሽ ገንዘብ እንዳለ ሆኖ ቀሪውን በእኛ ድርጅት እንድንሸፍንልሽ እናድርግ እና ገንዘቡን ቀሪውን እኔ እከፍላለሁ ትላታለች። ሀና ምህረትዬ ማስቸገር እንዳይሆንብኝ ትላታለች። ወይዘሮ ሜላትም አይደለም በቃ አሁን ስራ ሊሄድ ነበር፣ እሱ ይቅርብኝ፣ አባትሽን ህክምና ይዘናቸው እንዴት ትላታለች። ሀናም እንግዲህ በጣም አመሰግናለሁ ስትላት ወይዘሮ ሜላትም አይገባም ትላታለች። ሰላም እንግዲህ ለአሴር ስልክ ትደውልለት እና እንዴት ነህ ታማኙ ሌባ ሀና ገንዘቡን እንደሰጣት ነግራኝ ነው ትለዋለች። አሴርም እና መስጠት ልክ አልነበረም እንዴ የምሰጣት አልመሰለሽም ነበር ይላታል። ሀናም ሰላምም እንግዲህ አንተ ለካ ቁም ነገረኛ ነህ፣ ገንዘቡን የሰጠው እኮ ሌላ አማራጭ ስለሌለኝ ነው እንጂ ሙሉ ለሙሉ አምኜህ አልነበረም ትለዋለች። አሴርም ወይኔ ጆሮ ተበላው
እሰጥሻለሁ በእኛ ሳታሚኝ ነው የሰጠሽኝ። ደግሞ እኮ እያመነተው ነው የሰጠዋተኝ ልሰጥ ምንድን ነበረ ለወስድባት ነበረ ይላታል። ከዛ አሴርም የምር ሰላምም የምርህን ነው ስትለው ስቀልድ ነው ህሊና የሚባል ነገር እኮ አለ። ምንም ቢሆን ከእንደዚህ ያለ ሰው ላይ ገንዘብ ይወሰዳል እንዴ ይላታል። ሰላምም እንግዲህ በጣም አመሰግናለሁ፣ ሌላ ጊዜ ደግሞ ተገናኝተን በሰፊ እናወራለን ተባብሎ ስልኩን ይዘጋሉ። እንግዲህ ወይዘሮ ሜላትም ለማብሳ ልትወጣ ስትል እርግብ ከቤተ ክርስቲያን ቆይታ ትመጣለች። ወይዘሮ ሜላትም የኔ ልጅ መጣሽ፣ ቤነ ጥላሽን አስቀምጭና ሰላምዬ ቁርስን ስጭኝ ባያተኝ ትላታለች። እርግብም እሺ አንቺ ወዴት ለመሄድ ነው ሩጫው ትላታለች። እንግዲህ ወይዘሮ ሜላትም እባክሽ ያህንዬ አባት ታመው ሕክምና ለመውሰድ ለዚያ ነው የቸኮልኩት ትላታለች። እርግብም እንግዲህ ሀንዬ ደግሞ ማናት ስትል ወይዘሮ ሜላት እንግዲህ ሰራተኛቸው ሀና እንደሆነ ስትነግራተኝ እርግብም እሷን ነው ሀንዬ ያልሻት ስትላት አዎ ምን ነው ስትላት ለቤት ሰራተኛ እንደዚህ መሆንሽ ገርሞኝ ነው እንጂ አለቻት። ወይዘሮ ሜላትም ሀሴትዬ ሀንዬ ለኔ ቤት ሰራተኛ ብቻ አይደለችም ልክ እንደ ልጄ ማለት ነች ትላታለች። እርግብም እማዬ እኔ ግን ልጅሽ አይደለሁም አይደል ስትላት እናትም ለምን እንደዚህ ያልሽ የኔ እናት ስትላተኝ የጠየቅኩሽን አታደርጊልኝም እርግብ ብለሽ አትጥሪ ብዬ ስንት ጊዜ ነገርኩሽ ስትላት ወይዘሮ ሜላትም አልሁሽ እንዴ ምንም ይሁን ምን ብዬ ጥራሽ ዋናው ወደ ህይወቴ መምጣትሽ ነው ትላታለች። ከዛ እንግዲህ ቸው ተባብለው ወይዘሮ ሜላትም ትሄዳለች። እርግብም እንግዲህ ክፍሏ ትገባና ይህቺ ሴትዮ ምን ለማድረግ እየሞከረች ነው? ሆን ብለው ነው እንደ የተጫወቱብኝ ያሉት ሀንዬ ምናምን ትላለች። እንደ ጭራሽ አክስቴ አሁንስ ልንዋረድ ነው መሰለኝ። ሴትየዋ ውስጧ የተቀበለኝ አይመስለኝም እያለች የሀሴትን እንግዲህ የልጅነት ፎቶዋን አንስታታይና አሁን ይቺ አይጥ ምን ነው ከኔ ጋር የሚመሳሰለው ሰዎቹ ግን አይናቸው አያዩም ብላ ለአክስቷ እንግዲህ ስልክ ደውላላት ነበረ። ከዛ ይሄ በዚህ እንዳለ እንግዲህ አባ ኖላዊ እና አሴር ከሐኪም ቤት ቆይተው ይመጣሉ። ከዛ አባ ኖላዊ እንግዲህ የሀንዬን አለቃ የሆነ ቦታ የማቃት መሰለኝ አሴር ይላሉ። አሴርም ከዛ እርግጠኛ ነኝ አዲስ አልሆነችብኝም አሉተኝ። አሴርም ከሰው ጋር ተመሳስላበት እንዳይሆን ይላል። አሁን በወሬ የሚይዙኝ ሀና ግዛ ያለችው መድኃኒት ሳልገዛ እንድቀር ነው አይደለ ይሉታል። ከዛ አባ ኖላዊም አንተ ደግሞ በሆነ ባልሆነው ቀልድ ትወዳለህ ይሉታለኝ። ከዛ እንግዲህ ወይዘሮ ሜላትና ሀና ወደ ቤት ይመጡና ወይዘሮ ሜላት እንግዲህ እኔ የምልሽ አባትሽን የሆነ ቦታ የማውቃቸው ይመስለኛል ስትል ሀናም አባዬን እንዴት ስትል ሳያቸው ፊታቸው ምንም አዲስ አልሆነብኝም፣ ግን እኮ በመልክ ምንም አትመሳሰሉም ትላለች። ሀናም አይደል ወይዘሮ ሜላትም ምናልባት እርጅናው ህመሙ ይዟቸው ሊሆን ይችላል እንጂ ግን መልካችሁ አይመሳሰልም ትላታለች። ሀናም ምናልባት እናቴን መስዬ ይሆናል ትላታለች።